ልንገርሽ ስንት ደቂቃ ስንት የሚደውልለት ስንት ጊዜ ቴክስት አደረግንለት ደወልለት ስልኩ አይሰራም። እየመሸኩ ነው ቀን ሄደው ልጅ አባቱ አይደል እንዴት ምን ችግር አለ? ለዚህ ነው በቃ ለዚህ ነው አሰባቸው ይሄድለት ልጁን እንደ በፍላጎቱ ችግር የለውም ምናምን ያሉኝ እህቱም ወንድሙም ለዚህ ነው ይሄን አስበው ነው። ትክክል ነበረ። እሱን ለምን የሰው ወሬ ትሰሚያለሽ ምናምን እያሉ ትክክል ነበር። ደስታም ትክክል ሁለቱም ትክክል ናቸው። ልጄ ልክ ንገሪኝ ምን መጣው እያደረጉት እያየሽ ነው እንዴ ሜሪ? ስልካቸው አይመጣም ስልኩ አይመለስም ዳኒ አንዳንዴ ጊዜም እናቴ ምን ትላለች መሰላችሁ? አንድ አይና በአፈር አይጫወትም ትላለች። እና በልጅ በህፃን ልጅ መቀለድ የወለደ ሰው ነው የሚያውቀው፣ ያልወለደ አያውቀውም። አብርሽና ሩታ በዚህ በህፃን ልጅ ቁማር ለመጫወት ቆርጠው የተነሱ እናት ናቸው አባት ናቸው ብዬ በቃ ራሴን እንዲጠይቅ እያደረገኝ ነው። እና በጣም ሲያዩት የሚያጓጓ በጣም የሚወደድ በጣም ምርጥ ልጅ ለልጅ ልጅ አትስጥ ይባላል። እና ሰው ሳይበስል ልጅ መውለድ ግን እኛም ወልደናል። በ16 ዓመት ልጅ አቅፍ ያለው ግን እንዳይኔ ብለን ነው የምፈራቸው ልጆቼን ነበርና የነዚህ ደግሞ ቃቃ ጨዋታ ሆነብኝ። በህፃን ልጅ ጨዋታ ማለት ነው። ልጁ ከነ አብርሽና ከሩታ መወለዱ በጣም ነው ማዝነው። በእውነት ነው የምላችሁ። ለቀልድም ቢሆን ይሄ ቪዲዮ መጫን የለበትም ማለት ደጋረካት ምናምን ተበቀላት ምናምን ኮሜንት አይቼ ነው የመጣሁት እንጂ በቪዲዮ መስራት አልፈለኩም ነበረ። የገዛ ልጁ እኮ ነው ምን ያደርገዋል? 3 ቀን 4 ቀን ቢያደር ጢጦ ነው የሚዳባው። ነገር ግን ትክክል አይደለም። ምንድን ነው የምንማርበት? እኔ ታሁን ወዲያ በትምህርቱ ላይ ነው የምዞርባቸው እንጂ በመያግ አይደለም። ጨዋታና እነሱ አልተጣሉም፣ አንድ ላይ ናቸው፣ የተዝናኑ ነው። ግን ምን እንማር ከልጅ ከመውሰድ? የ6 ወር ልጅ ተናቱ መነጠል ምንድን ነው የምንማረው? ላይክ ሰብስክራይብ አድርጎ ዛሬ ሩታዬ እንግዲህ ያለቃቀሰ ይመታለች ታቀበታለች ማስመሰሉን። በነገራችን ላይ ላይክ አድርጎ እኔ እየተከባበርን ስለሆነ ሪስፔክት ስለማደርግሽ እየሸሸውሽ ያለው ግን አንድ ላይ እንወጣለን። ዳኒ ና የምትሰማኝ ከሆነ ና የምትሰማኝ ከሆነ ና ቦታ ሄጄ ሄዱ በቃ ሁለታችሁ ትሰሙኛላችሁ ወይስ አትሰሙኝም? አንዴ እኔ መስማት ትፈልጋላችሁ? የማይጨንቃችሁ ቆይ ስለኔ እናንተ ስላንቺ እኮ ነው ማለት ልጄ እኮ ነው የጠፋው። የሚበልጠው ወይስ ተረጋግታችሁ መግባባት ነው የሚበልጠው? ወንድሙንም ስልክ አያስጠፋም የጎማ መተንፈስ። ካለበት ቦታ ሁሉ ድምጥማጡን ሊያጠፋው አይችልም የጎማ መተንፈስ። ስልክ መጥፋት የለበትም። የወንድሙ ስልክ አይጠፋም። ጎማ መተንፈስ ደግሞ የሁሉም ሰው ስልክ ሊጠፋ ይችላል። እኔ ምንም ቦታ አልቀረኝም። ገባሽ? ሲኖርበታል ያልኳቸው ቦታዎች በሙሉ ሄድኩኝ። በአካባቢ ምንም የቀረኝ ቦታ የለም። እኛ ማታ እየቀለድን ልጁን ይዞት ነው የሚጠፋው። ጠብቆ አብርሽ ልጁን አይሰጣትም። በልጁ ሰበብ ከሚስቱ መታረቅ ይፈልጋል። ልጁን ይዞት ነው የሚሄደው ምናምን እያልን ጀስት አውርተን ነበር። እና የሩታ እህቶች ተው የምታወሩትን ወቁ። ጀስት ላይ በእኛ አይዲያ ነው የሚሰሩት። አብርሽና ሩታ አይዲያ ያላቸውም እኛ በምናወራው የመዳን ቅመሞች ሰርተው ይመጣሉ። ብዙ ጊዜ የኛ አይዲያ ነው የሚሰራበት ብዬ ስናገር ብዙዎቻችሁ ፋፊ የእናንተ ደግሞ አይዲያ ያላችሁ አላማ ያላችሁ ሲጀመር ቶክቶክ ላይ ስራ ፈች እያላችሁ የምትሳደቡ አላችሁና ትናንትና አየር በአየር ተናገር ጀስት ላይ ነበርንና አንዲት የሩታን የምትሳደብ ሴት ስለነበረች በሷ ምክንያት ተሰብስበን ነበርና ያን ነገር ዛሬ ተሰርቶበት መጣ ማለት ነው። ሩታ ሀብቴ እኮ ቶክቶከር ናት። አሁን ሰዓት ሚዲያ ተጠቃሚ ሆናለችና የአይዲያ በሙሉ እኔ ማይረም ፎሎዬ ናት፣ ዲያኔም ፎሎዬ ናት። ሩታ ፎሎዬ ትሁን አትሁን አይቻላቅም፣ ሰልልያት አላቅም ቶክቶክ ላይ ማለት ነው። በእውነት ነው የምላችሁ እና አትለፍልፉ፣ ተው በእናንተ አይዲያ ነው የሚሰራው እያልኩ ብዙ ጊዜ እንናገራለን፣ ብዙ ጊዜ እናያለን። ቪዲዮዋቸው በሙሉ በእኛ አይዲያ እንደሚሰሩ ማለት ነው። ዛሬ ልጁ ተሰረቀ ተብሎ አብርሽ ይዘው ጠፋ ተብሎ መጣ። ከጽጌ ጋዛ ይላላጣል ከሌላ ቪዲዮ ላይ አብርሃም ታደሰ ማለት ነው። አንደኛ እኮ እሱ ተጠንቅቆ ነው ቪዲዮ የሚሰራው። በነገራችን ላይ ነገሮችን አመቻችቶ ምናምን ነው መቀየር የሚፈልገውና እንግዲህ አብርሽና ሩታ በልጃቸው ምክንያት ቪዲዮዋቸውን አብረው ለመስራት ተስማምተዋል ማለት ነው። ልጁ ተሰረቀ። እንግዲህ ቀጣይ ቪዲዮ 5-6 ቪዲዮ ይለቀቅላችኋል፣ ጠብቁ።
ባካችሁ ቲክቶከሮች አይዲያ ቀይሩ። ባካችሁ ጥሩ ጥሩ ነገር አውሩ። እኔ ዛሬ በቲክቶከሮች ነው የምመጣውና አይዲያችሁ የዩቲዩበር ራስ ምታት ነውና እኛኑ ራሳችን እያዞረን ነው የራሳችን አይዲያና አንደኛ ዛሃራ ነሽ። ዛሃራ እባክሽ የምትናገሪውን ነገር እያስተዋልሽ ተናገሪ። አሁን ማታ እንግዲህ እየሰማን ነበር፣ ጀስት ነበር ነዛናና ብዙ ነገር እየተወራ ነበረ። አይ ዛሃራ ያጭስ ከፋ እንደው አሁንስ እንደው ዛሬውኑ ቪዲዮ ተሰርቶ ልዑልን ይዞ ጠፋ ተባለ። አብርሽ ደግሞ ፈታ እያለ ከጽጌ ጋራ ልጁ በነገራችን ላይ ጽጌ ጋር ነው ከዛች ከሜዳ ሀያ ጋር እንዳይመስላችሁና ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት የመጻፍ መብት አላችሁ። የእናንተ ኮሜንት የእናንተ ላይክ ደግሞ ለእኛ ትልቅ ነገር ነው እና ዛሬ ሩታዬ እያለቃቀሰች ነው። ልዑልን አባቱ ወሰደው፣ ስልኩን ዘግቷል፣ ቤተሰቡ በሙሉ ዘግቷል። እንኳን ዘጉ ምን ችግር አለ? ታያ የአገርሽ ልጅ የወንዝሽ ልጅ ጎረቤትሽ አብሮ አደግሽ አንድ ክፍል የተማርሽ ምስጢር ዛሬ ልዘርግፍ። የሰፈርሽ ልጅ በአንድ መድረሳ ቤት የተማራችሁ ውስጥ ለውስጥ የምትተዋወቁ ድሮ ገና ከሌላ ሴቶች በፊት አንቺን ልቡ ላይ ቃል ኪዳን ነው ምንድነው ሀብል ያደረገ ያንቺ ስም ነበረ እድሜ ልክ የነበረው ድሮ ማለት ነው። ከነዛ ከሴቶች ሁሉ አንጓሉ አንቺን ያገባሽ ከስንት ሴት መሃል ነው ባልሽ አብርሃም ማለት ነው። ስለዚህ ምን ችግር አለ? ልጁ ጋር ፈታ ቢል ይዞት እንዳውም ዱባይ ቢመጣ እኛ እንቀበለውና ዘና ፈታ እናደርገዋለን። ምን ችግር አለ? አብርሃም ታደሰ ከሰማ ይሄንን ዩቲዩብ ማለት ነው የኔን ዩቲዩብ ተሰማኝ ያው ጉርብህን እንደሆን ካቃለው ዱባይ አምጥተህ ልጁን ልዑልን ፈታ አርግልን። አዎ እና ዛሬ እንግዲህ ተቀውጠዋል ማለት ነው በጽጌ እና በአዲስ ቻናል መጥቷል። እኔ ደግሞ አዲስ ቻናል ሲመጣ በነገራችን ጎራ ማለት እወዳለሁኝ። ለምን ብትሉ እንዳልኩ ፈልጋለሁ ወጣቶች። ለምን ነገ በልጆቼ አገኘዋለሁ። ክፋት አዙሮ ይጥላል። በእውነት ነው የምላችሁ። እኔ አብርሽ በከፈተበት ቪዲዮ ሄጄ ኮሜንት ጽፋለሁ። የምጽፈው ምንድነው ነገች የጻፍካ ኮሜንቴ ዋጋ አላት ለልጆቼ ማለት ነው። በእውነት ነው እንዲበረታቱ። በቃ እኔን ተከትለው ብዙ ሰው ኮሜንት እንድጽፍ ፈልጋለሁ። ደግሞ የሚጽፋሉ ላይክ ያደርጉኛል። ስለዚህ ደስ ይለኛል ሰው ማበረታታት። እኔም ባያበረታቱኝም አልሐምዱሊላህ አበረታቱኛል። የመዳም ቅመሞች ከጎኔ ናቸው። ነገር ግን እኔ የቡታጀራ ዩቲዩበሮች ባያበረታቱኝም እኔ ግን እየሄድኩኝ አዳዲስ ዩቲዩበሮች በእውነት በደንብ ነው ቪዲዮቹን ከፍቼ ማጫወትላችሁ። ለምን አውቀዋለሁ ችግሩን፣ የቪዲዮ ማንነት እንዴት ሆነ ተጨንቀን እንደምንጭን እንዴት አይዲያ ከዛ ከዚህ ብለን አዳምጠን የሰው ቪዲዮ 3-4 አይዲያ እንዲያነሳሳት በጣም ብዙ ነው። ቪዲዮ መስራት በጣም መከራ ነው እና ዛሬ ጽጌና አብርሽ መተው ነበር በሌላ ቤት ፈታ እያሉ። ለካ ጅሬ ልጁን በጎን አድርጎ ነው እንደዛ ሰመንጋጋው ሲስቅ የነበረው እና ጀግና ነው። በነገራችን ላይ ጀግና ነው ስላችሁ የዝሙት አይደለም፣ ያው በልጁ ምክንያት ነው ጀግና ያልኩት እንጂ ዝሙት አስፋፊ መሆኑ አንደኛ ቁጥር 1 ነው። ይሄ ኤክስ ነው 4 ነጥብ እና አይዲያውን መቀየሩት ማለት ነው። አሁን እንግዲህ ድራማው ይቀጥላል ጠብቆ። ሄርሜላ ከጨዋታ ውጭ ትሆናለች። ጽጌ፣ ዳኒ፣ ሜረም፣ ሩታ፣ አብርሽ ይቀውጡታል ጠብቆ ወደፊት ማለት ነው። እንግዲህ ፋፊ ዛሬ ዘና ፈታ እያለች ነው። አይዲያችሁን ቲክቶከሮች አስተካክሎ ለማለት ፈልጋለሁ። የኛ አይዲያ ማለት ነው በእውነት ለዩቲዩበርን በሙሉ የሚሰሩት በየቪዲዮ ሂዱማ እኛ ጀስት ሆነ እንደ ቀልድ ያወራ ነው እነሱ ዩቲዩብ ሰርተውበት ይመጣሉ። እኛው ራሳችን ያዞሩናል። እና የሩታ እህቶች የምትናገሩ ንግግር ጠባትልም ዶራር ናት ለማለት ፈልጋለሁ። የኔ ውዶች፣ የኔ ጀግኖች፣ ነብሮች አስተሳሰባችሁ አለቃችሁ አንድ አይነት እናትና አባት እንዴት አድርጎ እንዳሳደጋችሁ አንዳንድ ጊዜ ሳስበው በእውነት ነው ብላችሁ መዝረክረክ አይወዱ፣ መለጣጠፍ አይወዱ። በቃ ስሬስ የሩታ ጸባይ እነሱ ጋር አለ። ኃይለኛ ናቸው እንዳለ እንደዚህ ዝሙትን ማስፋፋት አይፈልጉም። ሐራምን ማየት አይፈልጉም። ቪዲዮ አየውም። አሁን ዳኒና ማንኛውም ቤት ሄደው የሚገርማችሁ ነገር በእውነት ነው የምላችሁ ሩታን ብቻ ነው የሚያበረታቱት። ለምን የሚጭኑት ቪዲዮ አስተማሪ እንዳይደለ ስለገባቸው ሀቂቃ ነው የምላችሁ። ስለዚህ ላይክ አድርጉት ሲን ቪዲዮ እና ቲክቶክ ስንገባ አሁንም እንገባለን። ከትንሽ ሰዓት በኋላ ስራዬን ተጨረስኩኝ። አይዲያችንን ምርጥ አይዲያ ማውራት እንዳለብን ተሰምቶኛል። ለምን ዛሬ አየር ባየር ማታ ያወራናት ዛሬ ሰርታ ስለመጣኝ ማለት ነው። ልዑልን ሰርቆ እንደዚህ ያደርጋል ከቤተሰብ ይወስዳል ምናምን እያልን ስንቀባጥር የነበር ሰዎች
ዛሬ ላይ ተሰራላችሁ ማለት ነው። አያችሁት አይደለ? ሾህም በሾህ ማለት ነው። እኛ ነው በራሳችን እየተዋጉን ነውና አይዲያ አስተካክሎ ማለት ፈልጋለሁ። ላይክ ሰብስክራይብ አድርጉ የኔ ወዶች ማለች። ሩታ ሀብቴ ዛሬ ነው እያለቃቀሰች ነው። ልጇን ሰርቋት ባሏ ማለት ነው። የገዛ ልጁን ሰርቆ ይባላል ግን አይባልም እኮ። ስልኩን ዘጋ ይዝጋሃ፣ ምን ችግር አለ? ልጁ አይደል? ልዑል የማን ነው ልጅ? የአብርሃም ልጅ እኮ ነው። ሩታ የማን ናት? የአብርሃም ሚስት እኮ ናት። ያው ልንክድ ነው አንዳንድ ጊዜ እኮ ቪዲዮው እንዲቃጠል ስናቀጣጥል እናትና አባት መሆናቸውን እየለያየናቸው ነው ብዬ ይሰማኛል። እና አብርሽ ስሩ ዛሬ የሰራው ስራ ማሻአላ ተባረካላ ሄድበት።